ያው ያልተለመደ የሲክስ ስራ መስራት ጀመርኩ። ኢቨን አስሮ በቃ ማለት በጣም የተለያየ ደስ የማይል ነገር አደርጋለሁ። እነሱ ሲክስ የሚያደርጉት እና እኔ ሲክስ የማደርገው የተለያየ ነበር ማለት እነሱ በጣም ኦቶ የሚባሉ ፊልሞች እያዩ እንደዛ ነበር ሲክስ የሚያደርጉት ነው። እኔም ከዛ በኋላ ሲክስ አድርጌ የበታችነት ስሜት ነው እኔ ያን እነሱን አይደለም የምከተለው። ፊቷ በልዞ እጇ ጠቅሮ አንገቷ አካባቢ በጣም ቀልታ ምናምን ነበር ያየነው እና ሰውነትን ጥያቄ ውስጥ እንዲከት አንድ ሰው ላይ ይሄን ያህል ምን ያህል ይጨክናል? ቤተሰብ ስለሌላት ባህሏን፣ ወጓን፣ ሃይማኖቷን አጥብቃ የምትወድ ሴት የምታከብር ሴት ነች። እኔ ደግሞ በጣም ባለጌ ከህግ በላይ ማንም ሊሆን እንደማይችል እናንተም እኛም አይተናል ማለት ነው። ማለት አንድ ሰው ላይ ይሄን ያህል ስቃይ ይሄን ያህል መከራ ለመስማትም በጣም ይከብዳል እና ትርሲት ያለቀሰች የነገረችኝን ነገር እንግዲህ እንደምታዩት ዲኤንኤው ማተብ አለው ሁሉ ነገር ፎርማል በሆነ መንገድ የተዘጋጀ ዲኤንኤ ነው። ስለዚህ እናንተ ፊት ቀደን ነው የምናሳውቃችሁ ማለት ነው። በመጀመሪያ የማን ዲኤንኤ ንክፈት ማለት ነው? እጅ ላይ ያለ የማን ነው? በመጀመሪያ ተመልካቾቻችን ሁለተኛው የዲኤንኤ ወረቀት እንዳያችሁ ከፍተናል ማለት ነው። በገመና የዩቲዩብ ቻናል እንዲሁም በተረታ ሚዲያ አመልካችነት የተዘጋጀ ይላል። የዲኤንኤ ምርመራ ጉዳይ በአቶ ዳኛቸው ዮሐንስ እና በህፃን ዳሽ መካከል የአባትነትና የልጅነት ግንኙነት መኖሩን ነገሮቹ ሊደራረቡ ይችላሉ፣ ግን በድርርቦሾች ውስጥ የተወሰነ ላንተ የሚያግዝህ ወይም ተስፋ የሚያልበልም ነገር ይመጣል። እኔ የማስበው ይሄን ሁላ ገንዘብ አካብቼ ጎዳና ላይ እንደምቀር የሆነ ቀን ትሞታለህ፣ ታልፋለህ፣ ትቀራለህ። እሱን ነበር እያሰብኩ የኖርኩት፣ ምክንያቱም እንደማልወልድ ተነግሮኛል። በጣም ጥሩ ተመልካቾቻችን፣ እንግዲህ እንዳያችሁት ከዚህ በፊት የነበረው ነገር ላይ አቶ ዳኛቸው በጣም ኃይለ ቃል እየተጠቀመ ይናገረን ነበረ። በገንዘቡ ተማምኖ ረጅም መሆኑን ተማምኖ ብዙ ነገር ሲዝትብን ነበረ። ዛሬ ላይ ግን እንደዚህ ሆኖ ከህግ በላይ ማንም ሊሆን እንደማይችል እናንተም እኛም አይተናል ማለት ነው። እኔም ሚስት አለኝ በሰዓቱ እነሱ ሲክስ የሚያደርጉት እና እኔ ሲክስ የማደርገው የተለያየ ነበር ማለት እነሱ በጣም ኦቶ የሚባሉ ፊልሞች እያዩ እንደዛ ነበር ሲክስ የሚያደርጉት ነው። እኔም ከዛ በኋላ ሲክስ አድርጌ የበታችነት ስሜት ነው እኔ ያን እነሱን አይደለም የምከተለው። እኛ ላር የተለመደ ሲክስ ነው የምናደርገው ነው። ያንን ግልጽ ለማድረግ ፊቷ በልዞ እጇ ጠቅሮ አንገቷ አካባቢ በጣም ቀልታ ምናምን ነበር ያየነው እና እነዚህ ነገሮች ከምንድን ነው የመጡት? ሳይነገረችን ነገር አለ። አንተስ ምን ትለናለህ? በምን አይነት መንገድ ነበረ ወሲ የምታደርጉት? ከዛ ውጪ በምን አይነት መንገድ ነበር እየጎዳሃት የነበረው? ባህሏን፣ ወጓን፣ ሃይማኖቷን አጥብቃ የምትወድ ሴት የምታከብር ሴት ነች። እኔ ደግሞ በጣም ባለጌ ወንድ ነኝ። ምክንያቱም የውጭን አይዲዮሎጂም የውጭን ፍልስፍና ተከትዬ የሰው ሀገርን ባህል አሻግሬያች እሷ ላይ በጣም የሚያስጠላ ወራዳ የሆነ ተግባር ፈጽሜባታለሁ እያስለቀስኩ ይሁን አንቹሻ መጣሻ ምኑን ምን ልረጋጋ ህይወቴን አርፈ ቁጭ በል። ምኑን ልረፋት ሊበላ የኔ ብር ይኸውልህ። አሁን ዋናው ነገር አቤት ሁሉም እውነት አንቺ የማንም ለቀምቃሚ እዛ እየለቀምሽ እያመጣሽ አርግዤታለሁ ትያለሽ። ልጅ ቢኖረኝ እኔ ደስታውን አልችለውም። ሲጀመር እኔ ልጅ ኖረኝ ለምን 1000 ዓመት በስብሽ እስር ቤት አልኖርም። ሲጀመር ስለ እኔ ጋር እኮ አንድ ቀን አድርሽ ቀረሽ። በዛው በቃ ክብርሽን ከሰጠሽ በኋላ ቀረሽ። የተፈጠረ ስህተት ነው እኮ እኔ አንቹሻ መጣሻ ምኑን ምን ልረጋጋ ህይወቴን አርፈ ቁጭ በል። ምኑን ልረፋት ዜርዛ እስኪ አርፈ ቁጭ የምትል ከሆነ አርፈ ቁጭ በል። የነገርኩህ ነው። ሰማኛለህ? አንቺ እኔ ጭራሽ ከኔ ላይ እንዴት ታደርጊያለሽ? ከኔ ላይ አውቀሽኛል። ቅድሚያ ግን እስኪ በደንብ ይኝ እስኪ ምንድነው እዚህ ይሄን ቤት አሳጅብሽው እኮ ቤቴን አስወረርሽው እኮ በማንም ወያላ አረገዝኩለት። ከማን ያረገዝሽው? ከኔ? አዎ። አንቺ የማንም ለቀምቃሚ እዛ እየለቀምሽ እያመጣሽ አርግዤታለሁ ትያለሽ። ሲጀመር ይኸውልሽ አንቺ ከኔ አታረግዥምም፣ እኔም እንደማላረግዝ ጠንቀቄ ነው የማውቀውሽ። ሂደሽ እዛ ልቃሚሽን ፈልጊ። ሲጀመር ስለ እኔ ጋር እኮ አንድ ቀን አድርሽ ቀረሽ። በዛው በቃ ክብርሽን ከሰጠሽ በኋላ ቀረሽ። የተፈጠረ ስህተት ነው እኮ እኔ ልጅና ልጅ ፈልጊ አሌክስ ጋር እሱ ጋር ረጅም አይደለም እኮ ያምሻል። እሱ ጋር እኮ ረጅም ጊዜ ቆይሽ አይደል? ሲኞሪታ ይኸውልሽ ብር ከሆነ ልስጥሽ ችግር የለብኝም። ከፈለግሽ ይኸውልሽ አይደል? አቶ ዳኛቸው መኪናውን ውሰጅ አንድ ሰማኛለህ? ይኸውልህ እኔ ሲጀመር ልጅ ቢኖረኝ እኔ ደስታውን አልችለውም። ሲጀመር እኔ ልጅ ኖረኝ ለምን 1000 ዓመት በስብሽ እስር ቤት አልኖርም። ግን እቺ ከሃዲ ዝም ብላ ነው ሂድና አሌክስ ሚለውን
ወያ ላይ እና ጠይቀው ከኔ ልጅ ሊኖረኝም አይችልም። እውነቱን ተሰባስባችሁ ተደራጅታችሁ ለማስመጣችሁ አይደል ሊበላ የኔ ብር ይኸውልህ አሁን ዋናው ነገር ሁሉም እውነት እንዲወጣ ነው። ሲጀመር ያንተ ብር ማንም አይፈልግም አልኩት። ታዲያ ብር ባትፈልጊ ነው የትም የወለድሽው እንዲቀላ ያንተንም ልጅ አምጥሽ ፎቶም ታሳይኝ የጋዜጠኛ ይዘሽ የምትመጭልኝ እሱ አሌክስ ማለት ይኸው አሌክስ ጠይቅ ከአሌክስ ጋር እሱማ ስለማያሳድግልሽ ይሄ ነገር ስለማያሳድግልሽ ላለመቀበል ውርስ ስለማይሰጥሽ ምንም ነገር ስለሌለው ድሃ ስለሆነ ልጁ አይደለም እያለች እኮ ነው ያንተ አይደለም እያለች እኮ ነው። ከአንተ ጋር ስንት ጊዜ ቆይታችሁ ከኔ ጋር 2 ቀን አድራ ይሱ ነው እንዴት ትላለች? ከአንተ ጋር ስንት ቆያችሁ? ቆይ ልጠይቅህ ከአንተ ጋር ስንት ቆያችሁ? ውድ ቤተሰቦች አሁንም በድጋሚ የሚለው ዋና አላማችን የአባትነት ጥያቄ ለመመለስ አይደል፣ እግረ መንገዳችን ነው። በሷ እንዲሁም በግብረ አበሮቻቸው በጣም የተጎዱ ብዙ እህቶቻችን አሉ። ብዙ ማናውቀው ይህንም ሌላ ወንጀል ሊኖር ይችላል። ሰላም ውድ የገመና ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ተመልሰናል ከወንድሜ ሳሚ ጋር ተመልሰናል። እንዲሁም ሁሉም ባለበት ከ2 ቀን በኋላ ተመልሰናል። ውድ ቤተሰቦች ናሙና ቶሎ ሰጥተን ለእናንተ ቪዲዮ ቶሎ ስለምናደርስ ነው እንጂ እጅግ ረጅም ፕሮሰስ፣ ብዙ አሰልቺ ነገሮች በየመሃሉ ይፈጠራሉ። ፈጣሪ ይመስገን በአንዳንድ ሰው እርዳታ፣ በአንዳንድ ዶክተሮች እንዲሁም ስማቸው እንዲጠራ ባልፈለጉ ግለሰቦች እርዳታ ድጋፍ 2 ዲኤንኤ አሰርተን ተመልሰናል። እንግዲህ ውድ ቤተሰቦች በዚህ አጋጣሚ ብዙ ማመስገን የምፈልገው ሰው ነበር፣ ግን ስማቸው እንዲጠቀስ ስለማይፈልጉ ስም መጥቀስ አልችልም። ወንድሜ ሳሚ ግን በጣም አንተን ማመስገን ፈልጋለሁ። በጣም ብዙ ቻሌንጅ እያየ ነው። ገና ሾሌ ከመጣ ቅርብ ጊዜ ነው፣ ግን ብዙ ቻሌንጅ ብዙ መከሮችን እያየ ነው። በቻልኩት አቅም ከጎን ኮኜ እኔም እንደማገዝ ተስፋ አደርጋለሁ። ይሄ ኬዝ በጣም አድካሚና በጣም አሰልቺ የሚባል ላይ ነው ያለነው። አዎ ልክ ነህ ወንድሜ ተሙ። ብዙ ነገሮችን አሳልፈናል። ቀላል አይደለም። ቶሎ ከመግባታችን እየተቀበልን ያለው ኬዝ በጣም ከባድ ኬዝ ሆኖ አግኝተነዋል። ለዛም ነው ያንተ ድጋፍ በጣም ያስፈልገኝ፣ በደንብም እየረዳኝ ነው። ተመልካቾቻችን ያለ ተሙ እርዳታ ባይሆን ኖሮ ለዛሬ አይደርስልንም ነበር የዲኤንኤ ምርመራው። ከዚህ በተጨማሪ ደግሞ በዚህ ልክ ኬዛችን እዚህ ደረጃ እንዲደርስ አይቻልም ነበርና ተሙ ለትብብርህ በጣም አመሰግናለሁ። ያው እንደምታዩት ናሙናውን አሰርተን እጃችን ይዘን ገብተናል ማለት ነው። የሁለቱንም ናሙና ነው አሰርተን የመጣ ነው። በሂደት የሁለቱንም እናነብላችኋለን ማለት ነው። አብራችሁን ቆዩ። ሁለቱንም እንግዲህ ለእናንተ የምንነግራችሁ ይሆናል። ሁለቱንም በመቀጠል እንከፍታለን። ከዛ በፊት ግን ውድ ቤተሰቦች የሁላችሁም ጥያቄ ነበረ የትርሲት ጉዳይ። ይሄ ማለት መጥፎ ቃላት መጠቀም አልፈልግም። ይሄ ጨካኝ ሰውዬ ማለት እችላለሁ። ብዙ ስቃይ፣ ብዙ መከራ ማለት የሆነ ሰዓት ለመስማት የሚከብደኝን ነገር ሁላ ስትነግረኝ ነበር። ያሰቃያት ስቃይ አሁን ሕክምና አግኝታለች። ይሄንን ኢንተርቪው ከመስራታችን በፊት ቅድሚያ እሷን ያገኘሁት። እንደውም ከቻላችሁ ኤዲተር ከስር ቪዲዮን ታስገቡልኛላችሁ። ከትርሲት ጋር የነበረኝን ቆይታ በጣም ከባድ ጊዜ ነበር ያሳለፈች። አሁን ሕክምና እያገኘች ነው። ስለ ልቦና ሕክምናም እያገኘች ነው። የነገረችኝ ነገሮች ከባድ ነው ማለት አንድ ሰው ላይ ይሄን ያህል ስቃይ፣ ይሄን ያህል መከራ ለመስማትም በጣም ይከብዳል እና ትርሲት ያለቀሰች የነገረችኝን ነገር እኔም ለመቀበል ከብዶኝ ነበር። አቋርጬ እስከመሄዱላ ደርሼ ነበረ። ብዙ ነገሮች እንዲሰሙን የምር ሰውነትን ጥያቄ ውስጥ እንዲከት አንድ ሰው ላይ ይሄን ያህል ምን ያህል ይጨክናል? ቤተሰብ ስለሌላት፣ ቤተሰቦቿ በህይወት ስለሌሉ፣ ረዳት ስለሌላት እስረኛ ማለት እቃ ነው ያረጋት። መጠቀሚያ እቃ አለው። እቃም ደግሞ አይነት ርካሽ እቃ ነው ያረካት። ለዚህ ነገር ደግሞ ዋጋ ትከፍላለህ። ቤተሰቦች እስካሁን እኔ ጋር ነው ያለው፣ በእኛ ቁጥጥር ስር ነው ያለውና ሁለቱንም ቢሆን እኛ ጋር ነው ያሉትኝ። ምክንያቱም ይሄ ኬዝ እስኪያልቅ ከከተማ እንዳይወጡ ከሀገር እንዳይወጡ እጃቸው ረጅም ነው። ለዛ ስል ነው። በዚህ አጋጣሚ አሌክስን ማመስገን ፈልጋለሁ። በጠራነው ሰዓት ለናሙናውም ለሁሉም ነገር ዝግጁ ሆኖ መጥቷል። አንድ የገባውበት ኬዝ ነው። ያለፈ ህይወቴንም ቢሆን እስከ መጨረሻው መቋጨት ባለብኝ ነገር እቋጫለሁ ስላልክ በዚህ አጋጣሚ አመሰግናለሁ። ውድ ቤተሰቦች ቀጥታ ወደ ዲኤንኤው እንሄዳለን። ወንድሜ ሳሚ እንግዲህ የእሱ ልፋት በጣም እጅግ የላቀ ስለሆነ እኔ ዲኤንኤውን ሁለቱንም ቢሆን እሱ እንዲያነባ አደርጋለሁ። በመጀመሪያ በአንተ ምርጫ የአንዳቸውን ዲኤንኤ መክፈት ትችላለህ። ይኸው። ከዛ በፊት ግን ወንድሜ ተሙ እዚህ ነገር ላይ ትኩረት ያደረገን እንዳይመስላቸው ተመልካቾቻችን። ምክንያቱም ይህንን ነገር የምናደርገው ለእያንዳንዱ ነገር ግብአት እንዲሆነን ነው እንጂ ሁለቱም ወንጀለኞች የእጃቸውን ማግኘታቸው አይቀርም።
አቶ ዳኛቸው እንዴት ሲደነፋ እንዴት ልቡ አብጦ ሲጮህብን እንደነበር አይታችኋል። እጁ ረጅም በመሆኑ የተነሳ በገንዘቡ ተማምኖ ከብዙ ነገሮች መዳን እንደሚችል ከህግ በላይ መሆን እንደሚችል አምኖ ነበር። አሁን ግን ከህግ በታች መሆን እንደሚችል እንዲሁም እንደዛ ሲጮህ ሲደነፋ የነበረው አቶ ዳኛቸው ኩስምን ብሎ አጠገባችን ቁጭ ብሏል። ሲኞሪታን ብትሆን የፈለገ እንደዚህ አይነት ነገር ብትተባበረንም ከህግ ተጠያቂነት ግን ወደኋላ አትልም። ሁላችሁም ሳራ ምን ያህል እንደተበደለች ቅድም ያያችኋት መሽለት ነው ያያችኋት ትርሲትም ምን ያህል እንደተበደለች አስቡ። የእነሱን እንባ ሳናብስ ደግሞ አንተኛ ማለት ነው። እንግዲህ እንደምታዩት ዲኤንኤው ማተብ አለው። ሁሉ ነገር ፎርማል በሆነ መንገድ የተዘጋጀ ዲኤንኤ ነው። ስለዚህ እናንተ ፊት ቀደን ነው የምናሳውቃችሁ ማለት ነው። በመጀመሪያ የማን ዲኤንኤ እንክፈት ማለት ነው? እጅ ላይ ያለው የማን ነው? በመጀመሪያ እጅ ላይ የደረሰው ያው በዋናነት ከላይ ማህተብ ነው ያለው፣ ውስጡ ነው የሚታወቀው። ስም ሁሉ ክፈተውና ውስጥ ስለሆነ ስም እንላለን። እንግዲህ በጉጉት የጠበቅነው ዲኤንኤ ውጤት በመጨረሻም ደርሷል። እንደምትመለከቱት የታሸገውን ቀደን ውስጥ ያለውን ነገር እንግዲህ ሁላችንም በጉጉት የጠበቅነው እንግዲህ በጉጉት የጠበቅነው ዲኤንኤ ውጤት በመጨረሻም ደርሷልና እስቲ ወንድሜ ሳምን ብታነበልኝ። እሺ እንግዲህ እጃችን ላይ የደረሰው የናሙና ውጤት የዓለሙ ነው። እንግዲህ ሙሉን እንደሚከተለው አነብላችኋለሁ። በገመና የዩቲዩብ ቻናል እንዲሁም በተረታ ሚዲያ መልካችነት የተዘጋጀ የዲኤንኤ ምርመራ ጉዳይ ይላል። በአቶ አለሙ ገብሬው እንዲሁም ደግሞ በህፃን ዳሽ ነው የምንለው፣ ምክንያቱም የህፃኗን ደህንነት ለመጠበቅ ስንል የህፃኗን ስም አንጠቅስም። ስለዚህ በህፃን ዳሽ መካከል የአባትነትና የልጅነት ግንኙነት መኖሩን በቁጥር 1931/3 መጠየቃችሁ ይታወቃል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀናል። በ1931/3 ቁጥር 2 ሸኝ የሆነ ደብዳቤ የላክን መሆኑን እንገልጻለን ይላል። የተጠየቀው ምርመራ ህፃን ዳሽ አቶ አለሙ ገብሩ አባት ልጅ ወይም አባትና ልጅ መሆናቸው አለመሆናቸውን እንዲረጋገጥ ስለመሆኑ ይላል። የምርመራ ውጤት ከአቶ አለሙ ገብሩ የተወሰደው ዲኤንኤ ወይም ዘረመል ከህፃን ዳሽ ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ አለሙ ገብሩ እና ህፃን ዳሽ አባትና ልጅ የመሆን እድላቸው 0% ነው እኮ ብያቸዋለሁ እኮ እኔ እኮ ብያቸዋለሁ። ይሄ ማለት እንደሚሰሙ ይሄ ማለት እንግዲህ አባት አለመሆንን ነው የሚያሳየው ማለት ነው። ብያቸዋለሁ እኔ ከስራ ውጪ ምንም አይነት ግንኙነት የለኝም ብያቸዋለሁ። በቃ ግንኙነት እንዳላችሁ እሱም ማለት ነው። ያን ያክል ያን ልጅ እስከሚያስወልድ ነገር እንትን ምንም አይነት የለኝም። በቃ እሺ እባክሽ ነግሬያችሁ ነበረ። ስለዚህ ሌላ ሊሆን ይችላል ማለት ነው። ችግር የለውም። ይሄ የቀረው ዲኤንኤ ደግሞ እንደሚሳም ይሄኛውን አምጣው፣ ችግር የለውም። ከሌላ ሰው ጋር ስተራገጥ ነበር ማለት ነው። እባካችሁ ሌላ ሰጣ ገባ ውስጥ መግባት አንፈልግም። እሱን ዲኤንኤ ትከፍትልኝ እና ከሌላ ሰው ጋር ስተራገጥ ነበር እንጂ የኔ አይደለም። ስነ ስርዓትህን ያዝ። ስነ ስርዓትህን ነሽ። ለምን ተከፍቶ እውነቱን አንሰማ? ዋናው ነገር አሌክስ እንግዲህ እውነቱ ያንተ ልጅ አለመሆን ነው። ከዚህ በኋላ ቀጣዩ ነገር ይሄ የዲኤንኤ ውጤት ነው። ቀጥታ ወደ አንተ ዲኤንኤ ውጤት እንገባለን። እስቲ ወንድሜ ሳሚ ክፈተውና ተመልካቾቻችን እንግዲህ ሌላኛው ዲኤንኤም እጃችን ላይ ይገኛል ማለት ነው። ያው የአሌክስን ከከፈትን የሚቀረው የአቶ ዳኛቸው ነው ማለት ነው። ስለዚህ እሱን አብረን የምናየው ይሆናል። እንግዲህ ይሄ ዲኤንኤ ሁሉንም ነገር ይቀርፋል። አንዱ ዲኤንኤ 0% ሆኗል። ሁለተኛው ዲኤንኤ እየተከፈተ ነው። እስቲ እንግዲህ በመጨረሻም ሁለተኛው ዲኤንኤ ውጤት ተከፍቷል። ውድ ቤተሰቦች አንዱ ዲኤንኤ 0% ነው። ሁለተኛው ዲኤንኤ 100% ይሆናል። ከ100% ነው እንግዲህ ምን ሰማው ወንድሜ ሳሚ እባክህ በጉጉት እየጠበቅን ነው። ተመልካቾቻችን ሁለተኛው የዲኤንኤ ወረቀት እንዳያችሁ ከፍተናል ማለት ነው። በገመና የዩቲዩብ ቻናል እንዲሁም በተረታ ሚዲያ መልካችነት የተዘጋጀ ይላል። የዲኤንኤ ምርመራ ጉዳይ በአቶ ዳኛቸው ዮሐንስ እና በህፃን ዳሽ መካከል የአባትነትና የልጅነት ግንኙነት መኖሩን በ1932/3 ቁጥር መጠየቃችሁ ይታወቃል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀናል። በተጠቀሰው 1932/3 ቁጥር 2 ሸኝ የሆነ ደብዳቤ ላክን መሆኑን እንገልጻለን። የተጠየቀው ምርመራ ህፃን ዳሽ አቶ ዳኛቸው ዮሐንስ አባትና ልጅ መሆን አለመሆናቸው እንዲረጋገጥ ስለመሆኑ ይላል። የምርመራ ውጤት ከአቶ ዳኛቸው ዮሐንስ የተወሰደው ዲኤንኤ ወይም ዘረመል ከህፃን ዳሽ ጋር ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ ዳኛቸው ዮሐንስ እና ህፃን ዳሽ
አባትና ልጅ የመሆን እድላቸው 99.9% ነው እኮ ይሄ እኔ እኮ ነግሬሃለሁ። አንተ ከሃዲማ አንተ ነህ። ጭራሽ እናንተ ላረጋግጥ ጀመረ እኮ ብያለሁ። ለዚህ የሚያዳርስ ነገር የለንም። እኔ ልጅ ወልዳለሁ እንዴ? እኔ ልጅ እወልዳለሁ። ድጋሜ ልረጋግጥ ይፈልጋሉ። ደስ ይለኛል። ለምንድን ነው ደስ የሚለኝ? ሲኞሪታ እባካችሁ አዎ ልጅ እንዲኖር እኮ ይፈልጋሉ። ግን አትወልድም ተብያለሁ። አሌክስ እባካችሁ ተረጋጉ። እኔ እኮ ልጅ አልቀበልም አላልኩም። አንተ አትወልድም ተብዬ ስለነገረኝ ነው እንጂ ዳኛቸው እባክህ ድል ሰጥተህ ታወራለህ። ተረጋጉ። አንተ ግን በብርና በእንትን በሌላ ነገር ጭንቅላት ተደፍኖ ምንም ነገር ማይሆን። ስለዚህ እንግዲህ ይሄ ዲኤንኤ ውጤት እውነታውን ገልጾልናል። አባት ማን እንደሆነ ለይቶልናል። ማለት አላቅም ውድ ቤተሰቦች ያው ዋና ጉዳያችን ይሄ አይደለም ብለናል። እኔ በጉጉት ስጠብቅ የነበረው የዲኤንኤን ውጤት ለመስማት ብቻ ሳይሆን ከዲኤንኤ ውጤት በኋላ የሚከተል ነገር ስላለ ነው። እሱ ነገር ደግሞ በመቀጠል እናደርጋለን። በጉጉት ይሄን ዲኤንኤ የጠበቅንበት ዋና ዓላማ እውነቱ እንዲወጣ ነው። ስለዚህ በዚህ አጋጣሚ አሌክስን በጣም አመሰግናለሁ። አንተን መሸኘት እችላለሁ። አንቺም ብትሆኚ ለጊዜ ውጪ ትቆይልኛለሽ። ወንድሜ ሳሚ የሚገባውን ጥያቄ አሁን የምጠይቅበት ሰዓት ነው። እኔ እነሱን ይዣቸው እወጣለሁ። ወደደም ጠላም ካሜራው ከት ይደረጋል። እንደ ካስፈለገ በጉልበት ካስፈለገ በጸባይ ይሄን እውነት እንዲናገር እናደርገዋለን። ምክንያቱም ለዚህ ነገር ዋና ማስረጃችን አንተ ነህና ከዚህ በኋላ ማንንም እንለማመጥበት ነገር የለም። እስካሁን የሰራሃትን ነገር ከማጋ እንደምትሰራ ሁሉን ነገር ትናገራለህ። ልጅህን ማግኘት ማወቅ ከፈለክ እንግዲህ አሁን በእጃችን ወድቀሃል። እንግዲህ ልጅ የተባለችውም በእኛ ጋር ነው ያለችው፣ እንዲሁም እናትየውም እኛ ጋር ነች። አንተም ብትሆን እኛ ጋር ነው ያለኸው። ማናችሁም ጉልበት የላችሁም፣ ፓወር የላችሁ፣ ምክንያቱም እዚህ ስላላችሁ። እዚህ አጋጣሚ ውድ ቤተሰቦች ሳሚን በጣም አመሰግናለሁ። እኔ እስቲ ወደ ውጭ እወጣለሁ ሁለቱን ይዣቸው፣ ምክንያቱም ሁለቱንም የመጨረሻ ንግግር ማድረግ ፈልጋለሁ ከነሱ። አንተ ግን ይሄን ሰውዬ ሁሉንም እውነት እንድታወጣጣው ፈልጋለሁ። አሁን ሰዓት ነው። ወደድክም ጠላህም ታወራታለህ። እባካችሁ እናንተ ተነሱ። እኔ እነሱን ይዤ እወጣለሁ። ወንድሜ ሳሚ መልካም እድል እመኝልሃለሁ። በማትፈልግ ቦታ ደውልልኝ። እኔ እነሱን ይዤ እመጣና ተመልሼ እመጣለሁ። በጣም አመሰግናለሁ ተሙ። እሺ ተመልካቾቻችን ከዲኤንኤ ምርመራ በኋላ ተመልሰን መተናል ማለት ነው። ዲኤንኤ ምርመራው እንዳያችሁት የአሌክስ ሳይሆን የአቶ ዳኛቸው ልጅ ሆና ተገኝታለች ማለት ነው። የሲኞሪታ ልጅ እንግዲህ አቶ ዳኛቸው ምን እንደተሰማ ባላቅም ከፊት እንደማይው ግን ደስታ ይታይብሃል። ግን የኛን ምርመራ አላምን የምትል ከሆነ ደግሞ ፋይናንሻሊ በጣም ጥሩ የሆንክ ሰው ስለሆንክ በራስ መንገድ ምርመራውንም ማድረግ ትችላለህ ማለት ነው። ቅድም ወንድሜ ተሙም እንዳለው የኛ ዋና ዓላማ ግን ይሄን የዲኤንኤ ምርመራ አሳውቆ አንተ የልጅ አባትን ማስመስከር ሳይሆን ለበደልካቸው ወንጀሎች እያንዳንዱ ነገር ተጠያቂ እንድትሆን። ሲኞሪታ የሚሆኑ በአንተ ዙሪያ ያሉ ሰዎች ብዙ እንባ እንዳለባችሁ እናውቃለን። ለነዛ እንባዎች ደግሞ የህግ ተጠያቂነትን አግኝተ ወደ ወህኒ ስትወረወር በደንብ ታስታውሰናለህ ብዬ ነበርና ገብተህ ቅጣትን እንታገኝ ነው ማለት ነው። ከዛ በፊት ግን ምን አይነት ስሜት ተሰማ? እንዲሁም ደግሞ ልትተባበረን ፈቃደኛ ነው ወይ? ቅድም እንደዛ ብለህናል። ልጅ ይኖረኝ እንጂ 1000 ዓመት ለምን አልበሰብስም እተባበራቸዋለሁ ብለህ ነበር እና አሁንም እዛው ስሜት ላይ ነው ያለው? አዎ ማለት በዚህ አጋጣሚ ነገሮቹ ሊደራረቡ ይችላሉ፣ ግን በድርርቦሾች ውስጥ የተወሰነ ላንተ የሚያግዝህ ወይም ተስፋ የሚያለበልም ነገር ይመጣል። እኔ የማስበው ይሄን ሁላ ገንዘብ አካብቼ ጎዳና ላይ እንደምቀር የሆነ ቀን ትሞታለህ፣ ታልፋለህ፣ ትቀራለህ። እሱን ነበር እያሰብኩ የኖርኩት፣ ምክንያቱም እንደማልወልድ ተነግሮኛል። አሁን ደግሞ ያው ልጅ እንዳለኝ ተረጋግጧል። እኔ አሁን ይሄንም አላምንም፣ ሌላም ቦታ ከዚህ በላይ ማረጋገጥ ፈልጋለሁ። እሱን ከተባበራችሁኝ አሁን ድጋሚ ልትተባበሩኝ ነው የምፈልገው፣ ምክንያቱም እርግጠኛ 100% አላመንኩበትም። ሆኖት ግን አሁን በዚህ በላይ ነው ደስታ የሚሆነው፣ ምክንያቱም ሀብታም ነኝ፣ ምንም አይጎለኝም። ከዚህ በኋላ ወንጀሎችን የሰራቸውን ጥፋቶች ለማጋለጥና ራሴን ለህግ አሳልፎ ለመስጠት ደግሞ እኔ ወደኋላ አልልም። ምክንያቱም እኔ የምፈልገው ልጅ መኖሬን ነው ነበር፣ እንደማልወልድ ነበር የማውቀውና ችግር የለውም። በገባሁት ቃል መሰረት ተባበራቸዋለሁ፣ ራሴንም ለህግ አሳልፌ እሰጣለሁ። በጣም ጥሩ ተመልካቾቻችን፣ እንግዲህ እንዳያችሁት ከዚህ በፊት የነበረው ነገር ላይ አቶ ዳኛቸው በጣም ኃይለ ቃል እየተጠቀመ ይናገረን ነበረ። በገንዘቡ ተማምኖ ጀረጅም መሆኑን ተማምኖ ብዙ ነገር ሲዝትብን ነበረ። ዛሬ ላይ ግን እንደዚህ ሆኖ ከህግ በላይ ማንም ሊሆን እንደማይችል እናንተም እኛም አይተናል ማለት ነው። እሺ ለምጠይቅ ነገር ፈቃደኛ ከሆንክ እንግዲህ ትክክለኛና እውነተኛውን መልስ ትሰጠኛለህ ማለት ነው። በመጀመሪያ እንዴት ወደ እንደዚህ አይነት ግንኙነት ውስጥ ገባ?
በቀደም ከሲኞሪታ ጋር በነበራችሁ ግንኙነት ላይ ድንግልናዋን ለአንተ እንደሸጠችልህ ከዛ በኋላ ወደዚህ ስራ እንደገባች ነግራናለች። ከዛ ውጭ ደግሞ ከትርሲት ጋር የነበረህ ግንኙነት ውጭ ላይ በምታያቸው ነገሮች ቪዲዮ ይዘህ እየመጣ አጓጉል ነገሮች እንደምታደርጋት ነግራን ነበር እና ወደዚህ ህይወት ውስጥ ልትገባ እንዴት ቻልክ? ይህንን ነገር እንዴት ለመድከው? ይህን ቢዝነስ እንዴት እንደ ቢዝነስ ሀሳቡ ሊመጣልህ የቻለ? አይ ያው ፊት የውጭ ዜጋ ጓደኞች አሉኝ። ሙሉዎቹ ውጭ ናቸው ጓደኞች እና እኔም ሚስት አለኝ በሰዓቱ። እነሱ ሲክስ የሚያደርጉት እና እኔ ሲክስ የማደርገው የተለያየ ነበር። ማለት እነሱ በጣም ኦቶ የሚባሉ ፊልሞች እያዩ እንደዛ ነበር ሲክስ የሚያደርጉት ነው። እኔም ከዛ በኋላ ሲክስ አድርጌ የበታችነት ስሜት ነው እኔ እነሱን አይደለም የምከተለው። እኛ ላር የተለመደ ሲክስ ነው የምናደርገው እና ያንን ግልጽ ለማድረግ እንዴት ነው የተለመደ አይነት ነገር አይደለም ስትል በጣም ወጣ ያለ ነገር ስለሆነና አንተ የምታደርገው ሴክስ ደግሞ አይገናኝም። አስበዋል አይደል? እኛ ሀገራችን ባህሉም ወጉም አለ። ግን እሱን ከወጉና ከባህሉ ላለመውጣት ስትል ደግሞ የበታችነት ስሜት ይሰማሃልና ያው የራሴን የበታች አድርጌ መቁጠር ጀመርኩ። ከዛ በኋላ በቃ ለምን እኔ ሳላደርገውም ብዬ ያው ያልተለመደ የሲክስ ስራ መስራት ጀመርኩ። ኢቨን አስሮ በቃ ማለት በጣም የተለያየ ደስ የማይል ነገር አደርጋለሁ። ሚስቴ ላይ ፈጽሜያለሁ ይሄን ነገር፣ ለዚህም እጠይቅበታለሁ። በጣም ጥሩ። ስለዚህ እነዚህ ነገሮች የለመድከው ከዛ በኋላ ነው ማለት ነው። ከጓደኞች ጋር አብረህ በነበርክበት ሰዓት ላይ ጓደኞች እንደዚህ አይነት ግንኙነት አረግን ብለው ይነግሩሃል። ያንን በሰማ ቁጥር ደግሞ አንተ የምታደርገው ሴክስ እዚህ ጋር እያስደሰተ ስላልሆነ የበታችነት ስሜት እየተሰማ ስለሆነ ያንን ነገር አደረግክ። ከጓደኞች እኩል የሆንክ መስሎ ማለት ነው። እሺ፣ ከዛ ውጪ ከብዙ ሴቶች ጋር ግንኙነት አለ። አብዛኛውን ሴቶች እንተወው፣ ብዙ ድንግል ሴቶችን ታቀርባለህ። ከማቅረብ ውጪ ደግሞ አንተም ከነዛ ድንግል ሴቶች ጋር ግንኙነት እንዳለህ ነው ያለን መረጃ የሚያሳየውና እነሱን እንተዋቸውና ከትርሲት ጋር የነበረ ግንኙነት እንዴት ነበረ? ምክንያቱም የመጀመሪያ ቀን ስንገባ እንኳን ፊቷ በልዞ እጇ ጠቅሮ አንገቷ አካባቢ በጣም ቀልታ ምናምን ነበር ያየነው እና እነዚህ ነገሮች ከምንድን ነው የመጡት? እሷ የነገረችን ነገር አለ። አንተስ ምን ትለናለህ? በምን አይነት መንገድ ነበረ ወሲብ የምታደርጉት? ከዛ ውጭ በምን አይነት መንገድ ነበረ እየጎዳሃት የነበረው? አይ ማለት አሁን ስለሱ ዝርዝር ሁኔታ ልነግርህ አልችልም። ምክንያቱም እኔ ላደርግ የምችለው ይቅርታ ነው ልጠይቃት የምችለው እሷን። ምክንያቱም በድያታለሁ። እሷ እንደዛ አይነት ሴት አለች ማለት ይሄ ባህሏን፣ ወጓን፣ ሃይማኖቷን አጥብቃ የምትወድ ሴት የምታከብር ሴት ነች። እኔ ደግሞ በጣም ባለጌ ወንድ ነኝ። ምክንያቱም የውጭን አይዲዮሎጂም የውጭን ፍልስፍና ተከትዬ የሰው ሀገርን ባህል አሻግሬያች እሷ ላይ በጣም የሚያስጠላ ወራዳ የሆነ ተግባር ፈጽሜባታለሁ። እያስለቀስኩ ይሁን ጎድቻታለሁ፣ አንገላትቻታለሁ፣ ደብድቤያታለሁ። አዎ መትቻታለሁ። ምክንያቱም እሷ እነዛ የሚያደርጉትን አልሆነልኝ ስትል አዎ ጎድቻታለሁና በዚህ አጋጣሚ ያው መቼስ ከህግ አታመልጥም አይደል? ከህግ ከሌላ ውጭ አትሆንምና እንደዛ ተሰምቶ ነበር በሰዓቱ። አንተ የምታመልጥ እጀ ረጅም ስለሆን ሌላ ዓለም አየዋር ሌላ ዓለም መጣ። ሌላ ዓለም ያሳመነኝ ዓለም መጣ። እኔ ልጅ ዓለም እናገኘሁት። ስለዚህ ልጄ ነፃ መውጣት እንዲወጣ ፈልጋለሁ በዚህ አጋጣሚ። በነገር ላይ ሌላ ዓለም ስትል ልጅህ ስለመጣች አንተ ስብር ስላልክ አይደለም። አንተ ይሄ በገንዘብ ተማምነ የነበረውን ነገር በአንዴ የናድከው። መጀመሪያም ልጅህ ያንተ ሆነችም አልሆነችም ካጣራን በኋላ ቢያልፍ ራሱ በህግ መጠየቅ አይቀርም ነበር። ገንዘብ የትም እንደማያድንህ እጀ ረጅም መሆን የትም እንደማያደርስ ከህግ በላይ እንደማትሆን በደንብ እርግጠኛ ሆኜ አስረግጬ እየነገርኩ ነበርና ልጅህ ስለመጣች ሳይሆን ማንም ሰው ከህግ በላይ መሆን ስለማይችል እኛም ደግሞ የምንሰራው ከህግ ባለሙያዎች ጋር ስለሆነ ለህግ ተጠያቂነት እንደምናቀርበው እርግጠኛ ስለሆንኩ ነው። አይ ነው እሱ ግልጽ ነው። ብቻ አሁንም ልልህ የምችለው አንደኛ እሷን ትርሲትን ይቅርታ መጠየቅ አለብኝ። ያው በድያታለሁ። በዛ ላይ ለሰራኋቸው ወንጀሎች ሁሉ እጠይቃለሁ። እስር ቤትም መኖር ካለብኝ እስር ቤት እኖራለሁ። ያው በዚህ ሚዲያ ስም እስር ቤት እንኳን ብገባ ልጄን ግን እሷም እስር ቤት የምትገባ ተሆነ ልጄን እንድትንከባከቡልኝ በዚህ አጋጣሚ ያደራ ልጠይቃችሁ እፈልጋለሁ። ለልጅህ እንኳን እንግዲህ የልጅህ እናት የሆነችው ሲኞሪታም ለልጅህ ህይወት የምታንስ አይነት ሰው አይደላችሁ። ያላችሁ ሀብት ታሰራት ካልቀረ ግን ለእናንተ አደራውን ልስጥ ብዬ ነው። አደራ የሚቀበል የራሳችሁ ዘመድ እንግዲህ የልጅህ እናትም ወይ ደግሞ የልጅህ ሀያትም ስላሉ ያላችሁ ገንዘብ ደግሞ በበቂ ሁኔታ ልጅን መንከባከብ ስለሚያስችል እኛም ደግሞ አንዲት ህፃን ልጅ አደባባይ ላይ እንድትወድቅ ስለማናደርግ እናንተ የህግ ተጠያቂነት ብታደርጉ በማይሆን መንገድ ተቃኝታ እንዳታድግ የበኩላችንን እናደርጋለን ማለት ነው። አንተም ግን ስለ እያንዳንዱ ነገር ስለፈጸምካቸው ወንጀሎች እንዲሁም ደግሞ እነዛ ድንግል ሴቶች የምታቀርብላቸው ባለሀብቶች አንዳንዶቹ
አላስፈላጊ በሆነ መንገድ ብዙ ሴቶችን በድለው አልፈዋል። 3 ቀን ሙሉ በመሳሪያ እያስፈራሩ ብዙ ነገር እያደረጉ ሴት ልጅ እየደፈሩ ሴት ልጅ ላላስፈላጊ ጉዳት እያደረሱ የቆዩ እንደሆኑ መረጃዎች አሉ። ከዛ ከመረጃዎችን አንዷ ደግሞ ሳራ የምትባል ሴት ነች እና በእነዚህ አይነት መንገድ የሚሄዱ ባለሀብቶችንም ከኛ ጋር ልታገናኘኝ ፈቃደኛ ነህ ወይ ደግሞ የህግ ተጠያቂነት እንዲያገኙ? አዎ በቃ እዚህ በኋላ ማለት በእኔ ይብቃ። እኔ የሰራችሁ ስራዎች እንቅልፍ አላስተኛኝ ብለዋለሁ ሳስበው ማለት ነው። ስለዚህ ከዚህ በኋላ ወንጀለኞችን ለህግ ለማቅረብ እኔም እስር ቤቱኝም ቢሆን ጥቆማ ሰጣችኋለሁ። እባካችሁን ግን ከዛ በፊት ከመታሰሪና እስር ቤት ከመበስበስ በፊት ልጄን አሳዩ እባካችሁን። ይህንን ኃላፊነት እኛ እንወስዳለን። ችግር የለውም። አቶ ዳኛቸው እባክህ አትረብሽ። አረብሽም ልጄን አሳዩ አልኳቸው። አሁን ምንም አረብሽ። ቁጭ በላይ እንነጋገር። ችግር የለውም እኮ ቁጭ በል። አሁን አይደለም ተባብረህን ሁሉ ነገር ከጨረስን በኋላ ልጅን እናሳያለን። ልጅ መሆኗን ማመን ደግሞ በራስ መንገድ ማጣራት ከፈለግ ካጣርተህ በየጊዜው እንደ አባት ልጅ እየመጣች እንድጠይቅ አብራ እንድትሆን የጋራ ጊዜ እንድታሳልፉ እናደርጋለን ማለት ነው። ተመልካቾቻችን እንግዲህ ከእናቶ ዳኛቸው ጋር የነበረን ግንኙነት ይሄንን ይመስላል። እንዳያችሁት ማንም ሰው ከህግ ተጠያቂነት አያመልጥም። አቶ ዳኛቸው እንደዛ ሲደነፋ የነበረ ሰው ነው። ዛሬ ግን እንዲህ ስብር ብሎ በህግ ተጠያቂነት ውስጥ እንዲገባ የህግ ባለሙያዎች ከኛ ጋር ይገኛሉ። በእነሱ ቁጥጥር ውስጥ እንዲሆን እናደርጓለን ማለት ነው። ይህ ገመና ሾው ነው። የታፈኑ እውነቶችን የምናወጣበት፣ በዳዮችን ለህግ የምናቀርብበት፣ የተበዳዮችን እንባ የምናብስበት ሾዋችን ነው። ቻናላችንን ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ የሚበድሉትን ሰዎች አብረን ለህግ እንድናቀርብ፣ የተበዳዮችን እንባ አብረን እንድናብስ በፈጣሪ ስም ጠይቃችኋለሁ ማለት ነው። አብራችሁን ቆዩ። እኔ ሳሚ ነኝ። ተሙ አግዞኛል። ተሙንም በደንብ አመስግኑልኝ። አብራችሁን ቆዩ።